ግባለት ይላል ሊቪያንስ ኮንግራ እጅግ በጣም ነው ደስ ያለኝ ፓላስም ዛሬ ተበቀል ነው እንበቀለዋለን ብያችሁ ነበር ሰጠነው አንፊልድ ላይ 3-1 ባይዜ አንዷ ጎል ራሱ ዛሬ እንዴት እንዳናደደ በክሊንሺት የምንወጣውን ጨዋታ ከምሬን ነው የምላችሁ ስለ ጨዋታው ትንተና በኋላ መለሳለሁ ፋሚሊ እጅግ በጣም ነው ደስ ያለኝ ኮንግራ ፋሚሊ ኮንግራ ይሄን ጨዋታ ስላሸነፍን ነው ምንም የማይመስለኝ እንጂ ያደደብ ድንጋይ ራስ ማለት ነው ተጎርቶ በረኛችን ኦሬዲ ተጎርቶ እያየ ኳሱን መጥቶ ጎል አስገባው ብሎ እንደ ሰው ሊያቅራራ ፍሎሪያን ቨርትዝ ደግሞ ሶስተኛዋን ጎል ጥልቅ አርጋ ማለት ነው ፍት እንዲዊ ይው ካርማ ይዘ ቢች የሚባለው እውነት ነው ካርማ ሪል ማለት ነው እና ለማንኛውም አሸንፈናል አርሰናል ሲሸነፍ ማለት ነው እኛ ተደስተን ነው የምናየው እኛ ስናሸንፍ አርሰናሎች እንደሚሸነፉ ባለፈው ማሳይተውናል ዳይ ወደ አርሰናል ጨዋታ በድል አረ ዊርትዝ ምን አይነት ተጫዋች ነው እንደጀማው ሊቨርፑል አቻ ይወጣል ብዬ እጠብቃለሁ ሶስተኛውን ጎል አንተ ምን አይነት ጎል ያስቆጠረው ዊርትዝ ወይኔ የምር ወሽመጥ ቆራጭ የሆነ ጎል ነው ያስቆጠረላችሁ ዛሬ ወሽመጥ ቆራጭ ለማንኛውም ጀማው ሊቨርፑል 3-1 በሆነ ውጤት ፓላስን በማሸነፍ እንግዲህ የቶፕ 4 ላይ አሁንም በአግባቡ ማለት ነው ዘንድሮ ቶፕ 5 ነው ለነገሩ መግባት አይቀርም ሊቨርፑል የጊዜ ጉዳይ ነው ጀማው ለማንኛውም አሌክሳንደር አይዛክ ከረጅም ጊዜ በኋላ እንግዲህ ከጉዳት እንደተመለሰ ታውቃላችሁ የፕሪሚየር ሊግ ጎል ማስቆጠር ችሏል የመጀመሪያውን ጎል ማስቆጠር የቻለው እሱ ነው በእርግጥ ሰከንድ ሃፍ ላይ ትንሽ ጫና የበዛበት ቲም ተመልክተናል ጀማው 2-0 ከመራ በኋላ እንግዲህ 2-1 መሆን የቻሉበትን ጎል 71ኛው ደቂቃ ላይ ማስተናገር ችለው ነበር ሊቨርፑሎች እጅግ ጫና እየበዛባቸው እየሄዱ ነበር በጨዋታው ላይ ከበባድ ኳስ ነው የተሳተላቸው ግን ዊርትዝ አዳናቸው ማለት 90 ሲደመር 6 ላይ ወስዶ ቅርቅር አደረገና ነገሩን ቋጨው ለማንኛውም ሊቨርፑላውያን ኮንግራ ብለናል እንግዲህ ያው ሻምፒዮንስ ሊግ ኦሬዲ ማን እንደሚገባ እየተረጋገጠ እየመጣ ይመስለኛል ጀማው ቼላው ባይ ከእንግዲህ አይጠብቁሽም አይ ቼላው ለማንኛውም ሊቨርፑላውያን ኮንግራ ሌትስ ጎ ሊቨርፑል ግባ በመጨረሻም ይሄንን ገጣባ ቡድን አሸነፍ ነው ከሶስት ጨዋታዎች በኋላ 4 ጊዜ ከክሪስታል ፓላስ ጋር ተገናኝተን በዚህ ሲዝን በሶስቱ አሸነፈውናል ሲዝናችንን የነጀቱን ሁሉ እነሱ እኮ ናቸው የመጀመሪያ ጨዋታችን ላይ ኮሚኒቲ ሺልድ በመጨረሻ አሸነፍናቸው እንደ ቡድን አሪፍ ነበርን አሪፍ ተንቀሳቅሰዋል ለአሌክሳንደር ኢሳቅ ለቀጣይ ዘመናት ለእግር ኳስ ህይወቱ በሊቨርፑል አስፈላጊውን አግብቷል ከጉዳት ከተመለሰ በኋላ አሪፍ የተንቀሳቀሰ ነበር አሁን ደግሞ በጎል አጅቦታል ሮበርትሰንም እንግዲህ የመሸኛ የሆነችውን ጎል ያስቆጠረ ይመስለኛል ነበር ፍሎሪያን ቪርትስን በሚገርም ሁኔታ የሚገርም ጎል አስቆጥራለች ቻምፒየንስ ሊግ ቦታችን እንግዲህ ትንሽ የሚደብር የነበረው እንግዲህ የሞሐመድ ሳላ ጉዳት ነው ሞሐመድ ሳላ ተጎድቶ ከሜዳ ወጥቷል የጡንቻ መሳሳብ ነው ሃምስትሪንግ እንደዚህ አይነት ጉዳቶች ደግሞ 1-4-5 ሳምንታት ከሜዳ ያርቃሉ ሞሐመድ ሳላ ለመጨረሻ ጊዜ በሊቨርፑል ማሊያ አይተለው ሊሆን ይችላል ሊመለስም ይችላል አናቅም ግን አሁን ባለበት ሁኔታ ሞሐመድ ሳላ ለመጨረሻ ጊዜ ያየነው ይመስልኛል ለኔ ሃምስትሪንግ እንግዲህ እንዳልኳችሁ ይቆያል 1-4 ሳምንት 5 ሳምንትም ሊሆን ይችላል ግን የመጨረሻ ቀን ላይ መጥቶ ሊሰናበት ይችላል ነገር ግን በሊቨርፑል ማሊያ እየተጫወተ ለመጨረሻ ጊዜ ያየነው ይመስለኛል በጣም የሚደብር ነገር ነው ልብ ስብራት ነው ለኛ ሊቨርፑል የቀረበው 4 ጨዋታ ነበር ፕሪሚየር ሊግ ላይ እሱን ጨዋታዎች ተጫውቶ ሜዳ ላይ በእንሸኛው ደስ ይለኝ ነበር ከዛ ውጪ አሪፍ ተንቀሳቅሰናለች ቻምፒየንስ ሊግ ቦታችን እንግዲህ ያረጋገጠን ያለን ይመስለኛል ከቻምፒየንስ ሊግ ንቅንቅ ያረጋገን የለም አራተኛ የኛ ናት ብያ አራራራራራ የሼባ ስሪፒስ አማነሻ እንዴ የጡረታ መውጫ ጊዜ ሲደርስ 3 ጎል ታገባለ ይሄማ ሊቨርፑል አይደለም የምሬን ነው ሊቨርፑል አይደለም ግን ከኔ ጋር ተያይዘ ቻምፒየንስ ሊግ ስለገባ እንኳን ደስ አለ ዶሮ አቶ ተናም እኮ ልትወርድ ነው አረ ወረደች ሰማውን ማለት ነው ስሙን አልጠራውም ግን እዛኛው ክለብ ላይ አብረን እንቋጠራለና አማንና ሰላምና በቃ የሰዎች መጥቃል ቆረጣችሁ ያሸነፋችሁ አይመስላችሁም እንዴ ሀሞታችንን ታፈሷለ ዊርቲዝ ሀሞታችንን ምን አይነት ጎል ነው ደግሞ ያገባው እኔ እኮ ካሁኑ ፓላስ አገባ ብዬ ጠብቃለሁ ወስዱ አረ ዊርቲዝ የሰራን ይስጥ እቺ አሮጊ 3 እንድታገባ 3-1 እንድታሸንፍ አደረጋ ለጠፋችሁት ፓላስን የሰራን ይስጥ ሊቨርፑል ጠጣሩን ፓላስ እንግዲህ ቅጥቅጥ አድርጎት አሸንፏል ሰርጀሪህን እስክትሰራ ጸልዬልሃለሁ እኔም ወደ ሰርጀሪ ገባ ነው አንተ በደንብ ዱአ አድርግልኝ ለማንኛውም ማለት ነው ይሄንን ጉዲ ዩናይትድ እና እኔ እንዴት ሆነን ነው አጠገብ ላጠገብ ይሁን
ይሄ ሲዝን ተለጥጧል ነው 3 ዓመት ነው 15ኛ ደረጃ ነበር በአሞሪም ጊዜ። አሁን ይሄ ሁሉ ነገር በአንድ ዓመት ነው። እኛም በ9 ነጥብ ርቀን እዚህ የመጣ ነው በዚሁ ዓመት ነው ጌቶች። ዩናይትድ አጠገቤ ነው ተስፈንጥሬ አሁን ወደ አንድ ሄድልሃለሁ። ድጋሚ አብረን አንውልም ብራዘር። ተመልከት ከታች 58 ነጥብ ሊቨርፑል እና ዩናይትድ፣ ማንቸስተር ሲቲ እና አርሰናል ደግሞ 70 ነጥብ። እንዴት የሚያምር አያምር ማውዝ ቢላህ። ብቻ የታቾቹም ፉክክር ነው ከላይ ፉክክር ነው። አረ ሊቨርፑል እንዳይደለ ቀጣይ እቺን ጨዋታ ብሬንትፎርድ ያስጥለዋል። ከዛ አንተ 3 ሆናለህ። ዩናይትድ 4 ራሱ በጣም ተጨንቆ ነው ይሄን አመት መግባትም ካለበት ሻምፒዮንስ ሊግ እንጂ አንቺ በዚህ አመት አትደላደያት ምን ነው ሊቬ ምን ነው አንቺ አለሽኝ ብዬ አንቺን አምኜሽ አንተ ትብስ እንዳልተባባልን ሄድሽ፣ አንቺም ሄድሽ ጥለሽ። ኧረ ጉድ ነው ዘንድሮ። በቃ ጣልቆልኛል። ምን ተስፋ አለኝ አሁን? እዩት ርቀቱ። በሩጫም አንደርስም አይደለም ቆመን በሩጫ አንደርስም። ስፐርስ ባሸነፈበት ዘመን ነገ ተሸነፉና አበቃለን። ነገ ኤፍ ኤ ካፕ ማሸነፍ ብቻ ነው ያለን አማራጭ። አዎ አረ ሊቬ ምግቡን ማብሰል የጀመርነው ገና ፈርስት ሃፍ ላይ ነው አባቴ። ኢሳቅ ኢዝ ባክ። ኢሳቅ ሮቦ ስለሚቻል ማለት ነው። ገና በፈርስት ሃፍ ማለት ነው 2-0 በሆነ ውጤት እየመራን ቶፕ 4ን ገብተንበታል። ለእናንተ ነው ብርቅ ሊሆን የሚችለው ቶፕ 4 መግባት ማለት ነው። ምክንያቱም እኛ የምንጫወተው ማለት ነው ቻምፒዮንስ ሊግ ለመሳተፍ ቻምፒዮንስ ሊግ ለመግባት አይደለም፣ ቻምፒዮንስ ሊጉን ለመብላት ነው። ዲፈረንሳችን እዚህ ጋር ነው። ዓላማችን እኛ ቻምፒዮንስ ሊጉን መብላቱን ዋናው ቁም ነገራችን ማለት ነው። ለዛም ነው አነፍንፈን ተመልሰን ወደ ሜዳው የምንገባው። ዊ ባክ ቤቢ ዊ ባክ። ጥራት ያለው ክለብ ስትደግፍ ብዙም እንደዚህ አይነት ውጤቶች አያስገርሙም። የሚገርም ውጤት ለሊቨርፑል። እሺ ቶፕ 4ችንን በደንብ ሴኩር እያደረግን ነው። እኔ ጠዋት ቃል የገባሁት ነገር ነበረ ከማንቸስተር ዩናይትድ በላይ ዘንድሮ ሊቨርፑል ያጠናቅቃል። ለሱ ደግሞ አንድ ስቴፕ ተራምደናል። ሊቨርፑልያን ሁላችንም ኮንግራ። ዛሬ ድንቅ ሊቨርፑል ነበረ። በመጀመሪያ ይሄንን ሰው አጨብጭበን እንጀምር። ፍሬድሪክ ውድማን ምን አይነት 3ኛ ጎልኪፐር አይመስልም? ማማርዳሽ ቬል የሚባል አስቀያሚ በረኛን ከተገላገልን በኋላ ይሄን የመሰለ ገጸ በረከት አግኝተናል። ለኔ ማማርዳሽቪሊ ለሊቨርፑል ይመጥናል ብዬ ማላስበው። ፍሬድሪክ ውድማን ግን እርጋታው፣ ሴቮቹ ዛሬ እንዳያችሁት ነበረ። ኢቭን የዳኛው የአንዲ ማርሌ ውሳኔ በጣም የተሳሳተ ነበረ። ፌር ፕሌይ ማጮት ነበረበት። ክሪስታል ፓላሶችን ሙኖዝ ያስቆጠረው ኳስ ፍሬድሪክ ውድማን ተጎድቶ ስለነበረ። ሌላ ከርትስ ጆንስ ነበረ ዛሬ በቦታው በጣም ንቁት። አንዴ ማጨብጨብ ይገባናል። ድንቅ አቋም ነበር ያሳየው። አይ መጨረሻ ሌጀንዳችን ሮቦም ጎል ሲያስቆጥር ከልቤ ነበር ደስ ያለኝ። ፍሎሪያን ቨርትዝም ከጎል ጋር ዛሬ ተገናኝቷል። ቆንጆ ጎል፣ ትሪቬላ ቆንጆ ጎል ነበር ያስቆጠረው። እሱም ደስተኛ ነበረ። ፓላሶች ዛሬ ማስቸግረውን ነበረ። ሊቨርፑል ግን ወሳኝ 3 ነጥብን አግኝተናል። ቀጣይ ኦልትራፎርድ ተጉዘን እንገናኛለን። የዛሬው ሊቨርፑል በጣም ድንቅ ነበረ። ከሁሉም ኢብራሂማ ኮናቴ፣ ቫንዳይክ በሁሉም ረገድ ጠንካራ የነበረ ሊቨርፑል ነበረ። እንዲሁም ጎል ስላስቆጠረ እንጂ ፍሎሪያን ቨርትዝ ለኔ አርኪ ብቃት ላይ ነበረ ብዬ አላስብም። ሊቨርፑልን እንኳን ደስ አላችሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡ። ይመቻችሁ። ሊቨርፑል 4ኛ ደረጃነትን መቀናጀት ችሏል። ጋይስ እኔ ገለልተኛ እግር ኳስ ተመልካቹኝ ሊቨርፑል በማሸነፉ የተደሰትኩበት ጨዋታ ነው። እንግዲህ ከፓላስ ጋር ሊቨርፑል ምን ያን እንደሚቸገር እናውቃለን። ዛሬ ግን በጣም በወሳኝ የፕሪሚየር ሊግ መርሃ ግብር እንግዲህ 3-1 በሆነ ውጤት በሜዳው አንፊልድ ፓላስን የአርነ ስሎቱ ሊቨርፑል መርታት ችሏል። በዚህ ጨዋታ ላይ ለሊቨርፑል አሌክሳንደር አይዛክ 35ኛው ደቂቃ ላይ እንዲሁም ደግሞ አንድሬ ሮበርትሰን 40ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካይነት 2-0 ሲመራ ነበረ። ነገር ግን ሙኒስ 71ኛው ደቂቃ ላይ ፌር ፕሌይ ባልሆነ መንገድ ማለት ነው ግብ ጠባቂ ውድማን ተጎድቶ በወደቀበት ሰዓት ላይ ጎል አስቆጥሮ ፓላስን ወደ ጨዋታው ለመመለስ ጥረት አድርጎ ነበረ። ነገር ግን ከዛ በኋላ በመጨረሻ ደቂቃዎች ላይ ሊቨርፑል 96ኛው ደቂቃ ላይ በፍሎሪያን ቪርትዝ አማካይነት ሌላ ቆንጆ ጎል አስቆጥሮ 3-1 ጨዋታውን በመርታት ጣፋጭ 3 ነጥብ በማስመዝገብ 4ኛ ደረጃ ላይ በፕሪሚየር ሊጉ በ58 ነጥብ መቀመጥ ችሏል። ከአስቶን ቪላ ጋር በኩል ነጥብ ማለት ነው። አስቶን ቪላ ነጥብ መጣሉ ተከትሎ በጎል ክፍያ ከሊቨርፑል እንግዲህ ተበልጦ 5ኛ ደረጃ ላይ ይገኛል። በነገራችን ላይ ሊቨርፑል 3ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድም በኩል 58 ነጥብ ነው
አራተኛ ደረጃ ላይ መቀመጥ ይቻሉት ማንቸስተር ዩናይትድ ቀሪ ጨዋታ ቢኖረውም ማለት ነው። ለሊቨርፑል በዚህ ጨዋታ ላይ በማሸነፉ ደስ ያለኝ ሙኔዝ ፌር ፕሌይ ባልሆነ መንገድ ነው ጎሉን ማስቆጠር እየቻለው ወደ ጨዋታ ለመመለስ ጥረት ሲያደርግ ማለት ነው። የሊቨርፑል ደጋፊዎች አንፊልድ ላይ ኳስ በሚነካበት በእያንዳንዱ ሞመንት ሲጮሁበት ነበረ። ለዛም ነው ሊቨርፑል በማሸነፉ የተደሰትኩት። ኤኒዌይ ለሊቨርፑል ደጋፊዎች ግን በጣም ወሳኝ የሚባል ውጤት ነው። በዚህ ጨዋታ ላይ መሐመድ ሳላ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበር። ምናልባት የመጨረሻ ጨዋታውም ለሊቨርፑል ይሆናል ተብሎም እየተነገረ ነው የሚገኘው። በጉዳቱ ምክንያት የሃምስትሪንግ ጉዳት ይመስላል። አሌክሳንደር አይዛክ እና ፍሎሪያን ቪርትዝ ጎል ማስቆጠራቸው ግን ለተጫዋቾቹ ሜንታሊቲ መልካም የሚባል ነው። ፓላሶች በዚህ ጨዋታ ላይ ትልልቅ አጋጣሚዎችን ፈጥረው ነበረ ምንም እንኳን ባይጠቀሙባቸው ማለት ነው። በሙከራ ረገድ የተሻለ ቡድን ነበሩ። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። አሌክሳንደር ኢዛክ ማለት ነው መጥቻለሁ፣ ወደ ፕሪሚየር ሊጉ መጥቻለሁ ተቀበሉኝ ብሏል ማለት ነው። ይህ ልጅ ብዙ ጊዜ ስነበረ ያለ ስራው እየተተቸ ነበር። ምንም ሳያደርግ ተጎድቶ የተኛ ሰው እንዴት ጎል አላገባም ተብሎ እንደሚታች ነው ያላቅም። እግዚአብሔር ልክ አሁን ከሌሎች አጥቂዎች ጋር እኩል ይቆጠርና ጎል አላገባም ይባላል። አልተጫወተም ተጎድቶ የተኛ ሰው እንዴት ነው ጎል ካላገባ ብሎ የሚሰደበው? እኔ አልገባኝም። ምንም እንኳን የተቃራኒ ተጫዋች ቢሆን ራሱ እሱ ላይ ሲደርስ የነበረው ነቆራና እንትን ፌር አልነበረም። እኔ ስቲል አምናለሁ ይህ ልጅ ወደ ክላስ ተጫዋች ነው። ፕሪሚየር ሊጉን የለመደ ሰው ነው። ከጉዳት ተመልሶ ከቲሙ ጋር በደንብ ሲዋሃድ ሊቨርፑልም የራሱን ፎርሙን ሲያገኝ ሂዝ ጎይንግ ቱ ቢ ላይክ ቶፕ ክላስ ማለት ነው። በጣም ቶፕ ክላስ ነው። ፕሪሚየር ሊግ ቆጣጠር ነው ያለው። ምንም ጥርጥር የለኝም። ሊቬ ደግሞ ዛሬ ምንም የሚያስቋጥር ነገር ስለሌለ አልቋጠርኩባችሁ። ከኛ ጋር ቻምፒየንስ የሚፎካከሩት እንዳለ ነጥብ የጣሉ ነው። ጥቅም የለውም። ስታናቸዋል እናንተ እኛ ሶስተኛ ወጣ አራተኛ ወጣ እና ጥቅም የለውም። አንድ ላይ ገብተናል ቻምፒየንስ ሊግ። ሁለታችንም ከዚህ በኋላ የምንወርድ አይመስለኝም። አስቶን ቪላም እዛ ጋር አንጠባጠበ ነው። ቼላው ነበር እሱም ቀርቶ ወደኋላ። አሁን በተባበረ ክንድ ቋጠሮ ወያላው ላይ ነው። እናንተ እንኳን ደስ አላችሁ። ወያላው ላይ በተባበረ ክንድ አደገኛ ቋጠሮ እንቋጥራለን። ከአሁን ሰዓት ጀምሮ 30 ደቂቃ ይቀራል። ወጥር ከ2021 በኋላ ማለት ነው ሊቨርፑል በአንፊልድ ሮድ ክሪስታል ፓላስን ማለት ነው 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ይሄ ውጤት ለአርኒ ስሎቱ ሰራዊት እጅግ በጣም አስፈላጊና አስገራሚ ውጤትም ነው። ያራዳ ልጆች በምሳ ሰዓት ጨዋታ ማለት ነው አስቶን ቪላ ከፉላም ጋር ተጫውቶ ፉላሞች 1-0 ማሸነፋቸውን ተከትሎ ማለት ነው ሊቨርፑሎች አሁን ዛሬ ክሪስታል ፓላስን በማሸነፍ 58 አድርሰው ነጥባቸውን ማለት ነው እኩል ከአስቶን ቪላ እኩል በማድረግ አራተኛ መሆን ሲችሉ ከማንቸስተር ዩናይትድ ደግሞ በእርስ በርስ ግንኙነት በመበለጥ በጎል እኩል በመሆን ማለት ነው ያራዳ ልጆች አራተኛ ደረጃ ላይ መቀመጥ ችሏል። ይሄ ለአርኒ ስሎቱ ሰራዊት እጅግ በጣም አስፈላጊ ነጥብ ነበረ ማለት ነው። ያንንም ማሳካት ችሏል ማለት ነው። በዛሬውም ጨዋታ እንግዲህ ከረጅም ጉዳት በኋላ አሌክሳንደር አይዛክ ጎል ማስቆጠር ችሏል። እንደዚሁም ፍሎሪያን ቪርትዝ እና በአመቱ መጨረሻ ከቡድኑ ይለቃል የተባለው አንዲ ሮበርትሰን ጭምር ናቸው እንግዲህ ጎሎችን ማስቆጠር የቻሉት ማለት ነው። ለሊቨርፑል እጅግ በጣም አስገራሚ ውጤት ነበር። ሀሳብ አስተያየት የናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። እጅግ አስገራሚ የነበረው ሊቨርፑል ክሪስታል ፓላስን በአንፊልድ አስተናግዶ 3-1 ባሸነፈበት እጅግ ትልቅ ድል ላይ አነጋጋሪ የነበረው የክሪስታል ፓላሱ የሙኖዝ ጎል ያስቆጠረበት ሁኔታና የሊቨርፑል ደጋፊዎች ምላሽና ቁጣ በዚህ በምትመለከቱት ነበረ። እንግዲህ ሊቨርፑል 2-0 ጨዋታውን በሮበርትሰንና በአይዛክ 2 ጎሎች የመጀመሪያውን አጋማሽ አጠናቀው ሁለተኛው አጋማሽ ክሪስታል ፓላሶች ተጭነው ጎሎች ለማስቆጠር በሚሞክሩበት ሰዓት 71ኛው ደቂቃ ላይ የዕለቱ ግብ ጠባቂ የነበረው የሊቨርፑል ግብ ጠባቂ ውድማን ጉዳት አስተናግዶ በወደቀበት ሰዓት የክሪስታል ፓላሱ የቀኝ ተመላላሽ ሙኖዝ ግብ ጠባቂ ወድቆ ሳለ ጎሉን በማስቆጠሩ የሊቨርፑል ደጋፊዎች በቁጣ እንግዲህ ኳስ ሲወረውሩበት ታይቷል። ጎሉን ካስቆጠረ በኋላ የእጅ ለመወርወር በሚሞክርበት ሰዓት የያዙትን ኳስ ከጀርባ ሲወረውሩበት ታይቷል። ይህም የሊቨርፑል የአንፊልድ ደጋፊዎች ተግባር በርካቶችን አስገርሟል። ታዲያ በዚህ ትዕይንት የታጀበው የአንፊልድ የክሪስታል ፓላስና የሊቨርፑል ጨዋታ ሊቨርፑል የቻምፒየንስ ሊግ ቦታን ለማግኘት በሚያደርገው ብርቱ ፉክክር ላይ እጅግ ወሳኝ የተባለ ሙሉ 3 ነጥብ ማሳካት ችሏል። ጎሎችንም እንግዲህ አይዛክ ሮበርትሰን እና ፍሎሪያን ቪርትዝ በመጨረሻው ደቂቃ አስቆጥሮ 3-1 ክሪስታል ፓላሶችን መርታት ችሏል። ለማንኛውም የፌር ፕሌይ ጥያቄ ስላስነሳበት የሙኖዝ አነጋጋሪ ጎልና የሊቨርፑል እጅግ ወሳኝ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቢላ ነጥብ ጥሎ ሊቪ ያሸነፈ ያችን ቻምፒየንስ ሊግ እያነፈነፈ እንደው ድኗል መሰል ከታመመው ህመም በዋንጫም ቶፕ 4 ብቻ ማንቼ ይቅደም ሚዜ ይሁን አርሰናል ሊቪም ንጉሶችን ከስር ይከተላል በልልኝ ማን ጭራህን እየቆላ አሁንም ከኔ ዘር ሆነ ሳልጫወት ቀድመኝ ተጫውተ ትከተለኛለህ። የእንግሊዝ ፕሪሚየር ሊግ ብቸኛው ኃያሉ ንጉስ ማንቸስተር ዩናይትድ ነው ማለት ማንቸስተር ይቅደም ብለናል። በሳምንት አንዴ መጫወት ይሄ የአስርሎቲ ምን ማለት ነው? በቃ ጠንካራ አድርጎታል ማለት ሊቨርፑል ምን ይሄ ነው? ሁለተኛ ተደጋጋሚ የፕሪሚየር ሊግ ማሸነፊያሽ እኮ ውጤት እኮ ነው። እትሿል እያሸነፍሽ እኮ ነው ታውቆሻል። እኔ ላይ እኮ እየደረስሽ ነው። አፍንጫዬ ላይ ደርሰሻል። ኦልሞስት በጎል ነው የምንበላለጠው በጎል ማለት ነው። እኔ ቀጣይ ሰኞ ዕለት ማለት ነው ቻምፒየንስ ሊግ አለብኝ። ብሬንትፎርድን ለጥፌ ኦልሞስት ቶፕ 3 አረጋግጣለሁ ማለት ነው። አንቺ እያሸነፍሽ አንተ የደከመው ያስርሎት በቃ አልተቻለም። አሁን ክፉ በዚህ ጨዋታ ክፉ ነገሩ ምንድነው? የሳላ ጉዳት። ሌላው ጥሩ ኢዛቅም አግብቷል።
ማሻአላ ማሻአላ